ሰላም የቻናላችን ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን ደግሞ ለየት ያለ ትምህርት ነው ይዤላችሁ የመጣሁት። እንግሊዘኛ ነው። እንግሊዘኛ ዴይሊ የምንጠቀማቸው ወይም በየቀኑ ልንጠቀማቸው የምንችል የንግግር አይነቶች ነው ማሳያችሁ። ማንበብ እንዲሁም ደግሞ ትርጉማቸውን በአማርኛ ከዚሁ ፊት ለፊት ላይ ሰርቼላችኋለሁ። በደንብ እስከመጨረሻው ተከታተሉ። ወሳኝና በጣም ሁሌ ጊዜ የምንጠቀማቸውን የንግግር አይነቶች ነው ማሳያችሁ። እስከመጨረሻው በደንብ ተከታተሉ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። እንደውም ላይክ ለሌሎች እንዲያደርስ ዩቲዩብ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮአችን እንገባለን። ኦኬ እንግዲህ በመጀመሪያ አንድ ቁጥር ከዚህ ጋር የምታዩት አብዛኛው ሰው የሚያውቀው ነው። ምን ማለት ነው ወይም እንዴት ነው የሚነበበው? ለምሳሌ ቃሉ ሲጠራ ሰምታችሁ ሊሆን ይችላል። ሲጻፍስ እንዴት ነው የሚለውንም ከዚሁ ላይ ታያላችሁ ማለት ነው። ጉድ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ ሲባል ያው ይሄ በጣም የተለመደ ነው። እንግሊዘኛ ባንችልም ይሄ አብዛኞቻችን እናውቀዋለን። ምን ለማለት ነው የምንጠቀምበት? ጉድ ሞርኒንግ እንዴት አደርክ ወይም እንዴት አደርሽ፣ እንዴት አደራችሁ ለማለት ከዚህ ጋር በአማርኛ ጽፌላችኋለሁ። እንዴት አደርክ ወይም እንዴት አደርሽ ለማለት ነው ለሴት ሲሆን፣ እንዲሁም ለብዙ ሲሆን ጉድ ሞርኒንግ ለብዙ እንዴት አደራችሁ ለማለት እንጠቀምበታለን ማለት ነው። ስለዚህ ጉድ ሞርኒንግ ሲጻፍ እንዴት ነው? GOOD ከዛ MORNING። ስለዚህ ይሄኛው በአንድ ላይ ጉድ ሞርኒንግ ብላችሁ ታነባላችሁ ማለት ነው። ወደ ሁለተኛው ስንሄድ how are you፣ how are you፣ how are you፣ how are you ምን ማለት ነው? እንዴት ነህ፣ እንዴት ነሽ ወይም እንዴት ናችሁ ብላችሁ መጠቀም ትችላላችሁ ማለት ነው። ወደ ቀጣይ ስንሄድ I am fine፣ I am fine። ይሄኛው ያው በማሳጠር የተጻፈ ነው። አይ ከዛ ኤ ከዚህ ላይ ትገባ ነበረ፣ ግን ይሄ ኮንትራክሽን ፎርም ነው። ኮንትራክሽን ፎርም ነው ይሄኛው። ስለዚህ ምን ለማለት ነው ግን? አይ አም ፋይን፣ አይ አም ፋይን፣ አይ አም ፋይን ብላችሁ ታነቡታላችሁ። አይ አም ፋይን፣ አይ አም ፋይን ምን ማለት ነው? እኔ ደህና ነኝ፣ እኔ ደህና ነኝ፣ እኔ ደህና ነኝ፣ ደህና ነኝ ማለት ነው። ኦኬ ቀጣይ አራተኛ what is your name፣ what is your name፣ what is your name። ይሄኛውም በማሳጠሪያ ነው የተጻፈው። እዚህ ጋር is ለማለት ነው። ከዚህ ጋር አይ ነበረች ግን አሳጥረን ነው የጻፍነው። what is your name፣ what is your name ነው የሚለው። ስለዚህ ይሄኛው your ያንተ የሚለውን ወይም ያንቺ የሚለውን ይገልጽልናል። ኔም ስንል ያው ስም ነው። ኔም ማለት ስም ማለት ነው። ስለዚህ ስምህ ወይም ስምሽ ማን ነው? ስምህ ወይም ይቺ ያው ስምሽ ለሴት ሲሆን ስምሽ ማን ነው? ማን ይባላል? ስምህ ማን ይባላል ወይም ስምሽ ማን ይባላል ብላችሁ ልትፈቱ ትችላላችሁ ማለት ነው። ኦኬ ወደ ቀጣይ ስንሄድ አምስተኛ my name is John፣ my name is John። የኛው my ማለት የኔ ማለት ነው። የኔ ኔም ስትሉ ስም ነው። የኔ ስም ማን ነው እያለ ነው? ጆን። my name is John፣ ስሜ ጆን ይባላል ወይም ስሜ ጆን እባላለሁ ማለት ነው። ስለዚህ እናንተም what is your name ተብላችሁ ከተባላችሁ ስማችሁ ማን ነው? ስማችሁን እየተጠየቃችሁ ነው ማለት ነው። ስለዚህ ስሜ የእናንተ ስም ታስገባላችሁ። my name is ብላችሁ የእናንተን ስም ለምሳሌ ነጃት ከሆነ my name is ነጃት፣ ወይም ደግሞ ሰላም ከሆነ የምትባዩ my name is ሰላም ብላችሁ የራሳችሁን ስም መጠቀም ትችላላችሁ። የራሳችሁን ስም በዚች ብቻ መግለጽ ትችላላችሁ ማለት ነው። ኦኬ ስድስተኛ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ
ኦኬ ይህ ማለት ደግሞ ምንድነው? ስላገኘውህ ወይም ስላገኘውሽ ደስ ብሎኛል። ይሄ ደግሞ ከሆነ ሰው ጋር ተገናኝታችሁ የምትነጋገሩት ነው ማለት ነው። ስላገኘውህ ደስ ብሎኛል ወይም ደግሞ ስላገኘውሽ፣ ለሴት ከሆነ ስላገኘውሽ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል ብላችሁ ለመግለጽ የሚጠቅመን ንግግር ነው ማለት ነው። ኦኬ ወደ ቀጣይ ስንሄድ 7ኛ ነው የምንሄደው። ምንድን ነው የሚለው እዚህ ጋር? Where are you going? Where are you going? Where are you going? Where are you going? ተብሎ በአንድ ላይ ይነበባል ማለት ነው። ምን ማለት ነው ይሄ? where ማለት ቦታን ወይም ፕሌስን የሚያመለክት ነው። ወዴት እየሄድክ ነው፣ እየሄድሽ ነው ወይም እየሄድክ ነው ለማለት ነው። ወዴት እየሄድክ ወይም እየሄድሽ ነው ብላችሁ ልተረጉሙት ትችላላችሁ ማለት ነው። ኦኬ ያው ጥያቄ ሲሆን ጥያቄ ምልክት ነው የምታደርጉ ወይም ኩዌስችን ማርክ ነው። እንደ አረፍተ ነገሩ ጥያቄያዊ ከሆነ ይሄንን ትጠቀማላችሁ። በአማርኛም በእንግሊዝኛም ተመሳሳይ ነው ይሄኛው ማለት ነው። ከዛ 8ኛ have a good day። ሶ በአንድ ላይ have a good day ምን ማለት ነው? ጉድ ማለት ጥሩ ነው። ዴይ ማለት ደግሞ ቀን ማለት ነው። ስለዚህ መልካም ቀን ይሁንልሽ፣ ይሁንልሽ ወይም መልካም ቀን ተመኘውልህ እንደማለት ነው። መልካም ቀን ይሁንልህ ወይም ጥሩ ቀን ይሁንልህ ማለት ነው። ይሄኛው በዚህ መንገድ ታዩታላችሁ። ኦኬ 9ኛው ምንድነው? see you later ወይም later see you later ብላችሁ ታነቡታላችሁ። በኋላ እንገናኛለን የሚለውን ይገልጽልናል ማለት ነው። በኋላ ከሆነ ሰው ጋር በኋላ የምትገናኙ ከሆነ በኋላ እንገናኛለን፣ መልካም ቀን እያላችሁት ነው ማለት ነው። በኋላ እንገናኛለን። ኦኬ 10ኛ ስንሄድ I am ይሄኛውም I am ብላችሁ ታነቡታላችሁ። I am hungry ምን ማለት ነው? hungry ማለት እርቦኛል ማለት ነው። ራብ ማለት ነው። I am hungry ስትሉ እርቦኛል እያላችሁ ነው። እርቦኛል ሶ ይህን ይመስላል ማለት ነው። ቀጣይ let's eat ብላችሁ ታነቡታላችሁ። let's eat ምን ማለት ነው? ይሄኛው እንብላ እያላችሁ ነው። let's eat እንብላ እያላችሁ ነው። ከሌላ ሰው አብሯችሁ አለ። ከዛ let's eat ካላችሁ እንብላ እያላችሁ ነው ማለት ነው። ኦኬ 12ኛ ስንሄድ thank you very much ኦኬ ምን ማለት ነው? ይሄኛው thank you ብዙዎቹ ታውቁታላችሁ። thank you ሲባል አመሰግናለሁ ማለት ነው። very much ስትሉ ደግሞ በጣም የሚለውን ይገልጽልናል። ስለዚህ thank you very much ካላችሁ በጣም አመሰግናለሁ ያላችሁ ነው። thank you very much ኦኬ ቀጣይ I am ይችን ተደጋጋሚ አይተናታል። I am sorry ምን ማለት ነው? ይሄኛው አዝናለሁ ያላችሁ ነው። ኦኬ ወደ ቀጣይ ስንሄድ 14ኛ ኦኬ ኖ ይችን ታውቃላችሁ። no problem ምን ማለት ነው? ይሄ ችግር የለም ምንም ችግር የለም እያላችሁ ነው። ምንም ችግር የለውም እንለዋለን። ሶ no problem ችግር የለም እያላችሁ ነው። ኦኬ ቀጣይ what time is it ምን ማለት ነው? ስንት ሰዓት ነው ጥያቄ ነው። ይህም what time is it ማለት ያው ታይም ሰዓት ነው። ስንት ሰዓት ነው ብላችሁ ለመጠየቅ ይረዳችኋል ማለት ነው። ወይም ሳምባዲ መጥቶ
ዋት ታይም ኢዝ ኢት ካላችሁ ስንት ሰዓት ነው እየጠየቃችሁ ነው ማለት ነው እናንተ። ኦኬ ወደ ቀጣይ ስንሄድ አይ ይቺ ብቻውን አይ ያው ፊደል ላይ ኤቢሲዲ ላይም አይ ብለን ነው ያነበብናት። አይ ብለን ነው ያነበብናት። ከዚህ ጋርም አይ ነው ብለን የምናነባት አይ ብቻዋን አይ። አይ ዶንት አንደርስታንድ ብላችሁ ታነቡታላችሁ። አንደርስታንድ። ስለዚህ በአንድ ላይ ሲነበብ አይ ዶንት አንደርስታንድ። ይችኛዋን ሳይለንት ማድረግ ትችላላችሁ ቲ በአንድ ላይ ስታነቡ ማለት ነው። አይ ዶንት አንደርስታንድ ብላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ምን ማለት ነው ትርጉሙ? አልገባኝ ወይም አልተረዳሁትም እንደማለት ይሆናል ማለት ነው። ይሄኛው ለምሳሌ አይ ዶንት አንደርስታንድ ዩ አልተረዳሁህም፣ ዩ ስጨምሩበት አሁን አልተረዳሁሽም ወይም አልተረዳሁህም። ኦኬ የመጨረሻው ሴንተንስ ምን ይላል? ፕሊስ ብዙዎቻችሁ እናውቃታለን። ፕሊስ ማለት እባክህ የሚለውን ነው የሚይዝልን። ፕሊስ ስፒክ ስላውሊ ምን ማለት ነው ይሄ? እባክህ ቀስ ብለህ ተናገር። የሆነ ሰው ፍጥን ብሎ ያወራባችሁ ከሆነ የተናገረ ከሆነ ፕሊስ ስፒክ ስላውሊ ትሉታላችሁ። ፕሊስ ስፒክ ስላውሊ እባክህ ቀስ ብለህ ተናገር፣ ተናገሪ ወይም ተናገር። ለወንድ ሲሆን ተናገር፣ ለሴት ሲሆን ተናገሪ፣ ቀስ ብለሽ ተናገሪ አውሪ ብላችሁ ለመጠየቅ ማለት ነው። ኦኬ ቤተሰቦች ብዙ ቁም ነገሮችን ጨብጣችኋል ብዬ ተስፋ አድርጋለሁ። በዛሬ ትምህርታችን ይዤላችሁ የመጣሁት እነዚህን ወደ 17 የሚደርሱ ሴንተንሶች ናቸው። ዴይሊ የምንጠቀማቸው ወይም በየቀኑ የምንጠቀማቸው እንግሊዘኛ ንግግሮች ናቸው። ለጀማሪዎች አሪፍ ጭብጥ ይሆናቸዋል ብዬ አስባለሁ። በቀጣይ ቪዲዮ በሌላ እስከምንመለስ መልካም ጊዜ